ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ በማቴሪያል ማኔጅመንት በቻፕተር 2 ፎርካስቲንግ ቱቶሪያል ቪዲዮ ነው ተመልሼ የመጣሁት። ከዚህ በፊት ቻፕተር 1 ኢንትሮዳክሽን ቱ ማቴሪያል ማኔጅመንት ላይ ቪዲዮ ሰርቼላችኋለሁ። እሱን ካላያችሁ ገብታችሁ ማየት ትችላላችሁ፣ ወይም በዚህ ቪዲዮ መጨረሻ ላይ አስቀምጥላችኋለሁ። እና ለዛሬ ፎርካስቲንግን ነው የምንመለከተው ማለት ነው። ስለዚህ እንደተለመደ ቪዲዮን ከመጀመራችሁ በፊት ቪፒኤን በማብራት ብትጀምሩልኝ ደስ ይለኛል። ቪዲዮውን ቪፒኤን እያወራችሁ ስለምትሉኝ ከልብ አመሰግናለሁ። ወደ እሺ በዚህ ቻፕተር የምናየው ምንድነው? ፎርካስቲንግ ነው። አሳ ኢንትሮዳክሽን ስንመለከት ፎርካስቲንግ ቴክኒክ ኦፍ ኤስቲሜቲንግ ዘ ሪሌቫንት ፊውቸር ኢቨንትስ ኤንድ ፕሮብሌም ኦን ዘ ቤዝ ኦፍ ፓስት ኤንድ ፕሬዘንት ቢሄቪየር ኦር ሃፕኒንግ ነው የሚለው። ስለዚህ ፎርካስት ማለት ኤስቲሜት ማድረግ ነው የወደፊትን ኢቨንት ወይም ፕሮብሌም ከምን ላይ በመነሳት ከአለፈ ወይም አሁን ላይ ካለ ከተፈጠረ ነገር ላይ ማለት ነው። ስለዚህ ፎርካስቲንግ ዲፔንድ አፖን ዘ አናላይሲስ ኦፍ ፓስት ኢቨንት ኤንድ ከረንት ኮንዲሽን ነው። ስለዚህ ፎርካስቲንግ ለምን አስፈለገ ለማቴሪያል ማኔጅመንት ብላችሁ ከጠየቃችሁ ፎርካስቲንግ የምናደርገው ምንድነው? ዲማንድን ነው። ምን ያህል ማቴሪያል ዲማንድ ያስፈልጋል የሚለው ላይ ነው በዋናነት ፎከሳችን። ስለዚህ ስለ ፎርካስቲንግ ስናወራ ዲማንድን ነው ፎርካስት የምናደርገው የሚለውን ልብ ማለት ይጠበቅባቸዋል ከመጀመራችን በፊት። ከዛ ሚኒንግ እና ዴፊኒሽኑን እንመልከት። ፎርካስቲንግ ምንድነው ስንል ፎርካስቲንግ ኢዝ ሲስተማቲክ ገስ ኦፍ ፊውቸር ኮርስ ኦፍ ኢቨንትስ with the help of analysis of present and past events ነው የሚለው። ስለዚህ ፎርካስቲንግ ምንድነው? በቃ ገስ ማድረግ ነው የፊውቸር ኢቨንትን የፓስት እና ፕሬዘንት ኢቨንቶችን በመጠቀም አኮርዲንግ ቱ ዌብስተርን ኮሊጌት ዲክሽነሪ ፎርካስት is a prediction and a purpose each purpose is to calculate some future events or condition ነው። ስለዚህ ፎርካስቲንግ ማለት ፕሬዲክሽን ነው እና አላማው ምንድነው? የተወሰኑ ፊውቸር ኢቨንቶችን ወይም ኮንዲሽኖችን ፎርካስት ማድረግ ላይ ይሆናል ማለት ነው። ፊውቸሮቹ ምንድን ናቸው? የጉድ ፎርካስቲንግ ካላችሁ ደግሞ ፎርካስቲንግ ኢዝ ኮንሰርንድ ዊዝ ዘ ፊውቸር ኢቨንትስ። ፎርካስት የምናደርገው ፊውቸር ኢቨንት ላይ ነው። ኢምፓክት ኦፍ ፊውቸር ኢቨንትስ ሃዝ ቱ ቢ ኮንሲደርድ ኢን ዘ ፕላኒንግ ፕሮሰስ። ስለዚህ ኢምፓክቱ የፊውቸር ኢቨንታችን ምን መደረግ አለበት? በፕላኒንግ ፕሮሰሳችን ላይ ኮንሲደር መደረግ አለበት። ኤንድ ፎርካስቲንግ ኮንሲደርስ ኦል አዘር ፋክተርስ ዊች አፌክት ዘ ኦርጋናይዜሽን ፋንክሽን ነው የሚለው። ስለዚህ የተለያዩ ፋክተሮች ኦርጋናይዜሽን ፋንክሽኑን አፌክት የሚያደርጉ ፎርካስት ስናደርግ ኮንሲደር ማድረግ አለባቸው። ከዚህ በተጨማሪ የፎርካስቲንግ ፊውቸሮች አናላይዝ የሚያደርገው ፓስትና ፕሬዘንት ዳታ ነው። ስታቲስቲካል ቱልና ቴክኒኮችን ይጠቀማል። ፐርሰናል ኦብዘርቬሽን አለው። ፎርካስቲንግ ሞር አኩሬት የሚሆነው ለኒረር ታይም ፔሪድ ነው እና ለምሳሌ የቀጣይ ሳምንት የምታደርጉትን ከምጠይቃችሁ እና የሚቀጥለው ዓመት የምታደርጉትን ከምጠይቃችሁ ኒረር ፔሪድ ሲሆን የምታደርጉትን ነገር ግልጽ ነው። ኤንድ ፎርካስት ሬርሊ ነው ፐርፌክት የሚሆነው ብዙ ጊዜ ሮንግ የሆኑ ፎርካስቶችን ልናደረግ ስለምንችል ማለት ነው። እና ፎርካስት ፎር ግሩፕ ኦፍ አይተም የበለጠ አኩሬት ነው ለኢንዲቪዥዋል አይተም ከምናደረገው። ይህም ማለት ለምሳሌ የአንድን ተማሪ ማርክ እያንዳንዱን ተማሪ በክላስ ውስጥ ፎርካስት ከምናደረግ የክላሱን አቬሬጅ ማርክ ፎርካስት ማድረግ ይቀላል ማለት ነው። ስለዚህ ፎርካስት እነዚህ ባህሪያቶች አሉት። የፎርካስቲንግ አንድ ፎርካስቲንግ ጉድ ፎርካስቲንግ የሚያስብሉት ደግሞ እነዚህ ባህሪያት ናቸው ማለት ነው። ቀጣይ የምናየው በፎርካስቲንግ ላይ ያሉ ስቴፖች ናቸው። ፎርካስት ስናደርግ የምንከተላቸው ስቴፖች ሲሆኑ አንደኛው አናላይዝ ኤንድ አንደርስታንድ ፕሮብሌም ነው። ችግሩን መረዳት ነው። ምን አይነት ፕሮብሌሞች አሉ አናላይዝ እና አንደርስታንድ ማድረግ ነው። እነዛን ካረግን ወዲያ ዴቨሎፕ ሳውንድ ፋውንዴሽን ማድረግ ይጠበቅብናል። ይህንን የምናደርገው ደግሞ የተለያዩ አቬይላብል ኢንፎርሜሽኖችን ኮንሲደር በማድረግ ኤክስፔሪንሶችን፣ ታይፕ ኦፍ ቢዝነሶችን እና የሬት ኦፍ ዴቨሎፕመንቱን የቢዝነሱን ከግምት በማስገባት ነው ፎርካስት ማድረግ ያለብን። ምክንያቱም ቢዝነሱ ባደገ ቁጥር እና እየጨመረ በመጣ ቁጥር ብዙ ማቴሪያሎች ዲማንድ ሊያስፈልገው ስለሚችል ማለት ነው። ከዛ ኮሌክት እና አናላይዝ እናደርጋለን፣ ዳታዎችን መሰብሰብና መተንተን። ከዛ ኢስቲሜቲንግ እናደርጋለን። የፊውቸር ኢቨንቶችን ኢስቲሜት ነው እንደዚህ ይሆናል ብለን ከዛ ኢስቲሜት እናደርጋለን ማለት ነው። ቀጣዩ ስቴፓችን ኮምፔር እናደርጋለን ሪዛልቱን። ይሄ ማለት አክቹዋል ሀፕን ያደረገውን ነገር እኛ ፎርካስት ካደረግነው ላይ ምን ያህል ልክ ነው ምን ያህል ተሳስተናል የሚለውን እናያለን። ቀጣዩ ስቴፕ ደግሞ ፎሎ አፕ አክሽን ነው። ይሄ ማለት ኮንቲኒስሊ ኢምፕሩቭ ቤዝድ ኦን ፓስት ኤክስፒሪየንስ ነው። ስለዚህ በፓስት ኤክስፒሪየንሳችሁ መሰረት ፎርካስታችሁን እያሻሻላችሁ ማምጣት ላይ ነው የምናተኩረው ማለት ነው። ስለዚህ እነዚህ ስቴፖች በፎርካስቲንግ ላይ የምንከተላቸው ስቴፖች ናቸው ማለት ነው። ቀጣይ የምንመለከተው ደግሞ ምንድነው? ታይፕ ኦፍ ፎርካስቲንግ ነው። የፎርካስቲንግ አይነቶችን ለማየት እንሞክራለን ማለት ነው። ሁለት አይነት ፎርካስቲንግ አሉ፣ ኳሊታቲቭ እና ኳንቲታቲቭ ናቸው። መጀመሪያ ኳሊታቲቭ ሜቶዱን እንመልከት ማለት ነው። ስለዚህ ፕሮጀክሽን ቤዝድ ኦን ጀጅመንት ኢንቱዊሽን ኤንድ ኢንፎርምድ ኦፒኒየን አር ሰብጀክቲቭ ናቸው። ስለዚህ እነዚህ ኳሊታቲቭ ሜቶዶችን ስናያቸው ብዙ ጊዜ ምንድነው ፕሮጀክሽናቸው የሚያተኩረው በራሳችን ጀጅመንት በራሳችን ኢንቱዊሽን እና ኢንፎርምድ ኦፒኒየን አመለካከታችን ስለሆነ
ብዙም ኦብጀክቲቭ ሳይሆኑ ሰብጀክቲቭ ናቸው። ብዙ ጊዜ ኳሊታቲቭ ሜቶዶች የምንጠቀማቸው ሊትል ታይም ከሆነ ያለን ጋዘርና አናላይዝ ለማድረግ ኳንቲታቲቭ ዳታዎችን ያለን ጊዜ አጭር ከሆነ ኳሊታቲቭ ዳታዎችን ልንጠቀም እንችላለን። አንዳንድ ጊዜ ደግሞ አቬሌብል ዳታው በቂ ላይሆን ይችላል ማለት ነው ስለወደፊቱ ገስ ለማድረግ። ስለዚህ ኳሊታቲቭ ሜቶዶችን ወይም ሰብጀክቲቭ አናላይዝ ልንጠቀም እንችላለን። አንዳንድ ጊዜ ደግሞ በተለያዩ በፖለቲካ በኢኮኖሚ ኮንዲሽኖች ምክንያት ለውጦች ምክንያት የተለያዩ ዳታዎች ምንድነው ኦብሶሌት ሊሆኑ ይችላሉ፣ ጊዜያቸው ያለፈባቸውና አፕ ቱ ዴት ኢንፎርሜሽን ማግኘት ላንችል እንችላለን። በዚህ ምክንያት ኳሊታቲቭ ሜቶድ እንጠቀማለን። በተጨማሪ አዲስ ፕሮዳክትን ከሆነ ዴቨሎፕ የምናደርገው ኳንቲታቲቭ ፎርካስት ማካሄድ አንችልም፣ ምክንያቱም ከዚህ በፊት ሂስቶሪካል ዳታዎች ስለማይኖሩን ወይም ቁጥራዊ መረጃዎች ስለማናገኝ ሰብጀክቲቭ የሆነውን ሜቶድ ኳሊታቲቭ ሜቶድ እንጠቀማለን ማለት ነው። ስለዚህ በዚህ ሜቶድ ስር ያሉ ቴክኒኮችን ወይም ሜቶዶችን እናያለን። የመጀመሪያው ኤክስፐርት ኦፒኒየን ሜቶድ ነው። ኤክስፐርት ኦፒኒየን ሜቶድ ማለት ፑሊንግ ኦፍ ቪው ኦፍ ግሩፕ ኦፍ ኤክስፔክትድ ፊውቸር ሴልስ ኤንድ ኮምባይኒንግ ዘም ኢንቱ ሴልስ ኢስቲሜት ነው። ስለዚህ የተለያዩ ግሩፖችን በመሰብሰብ የነሱን አመለካከት እናያለን። ወደፊት ሴሉ ሽያጩ ምን ይመስላል የሚለውን ኤክስፔክትድ ፊውቸር ሴሉን እንመለከታለን ማለት ነው። ስለዚህ የነሱን አመለካከት በመጠቀም ሴልስን ኢስቲሜት እናደርጋለን ወደፊቱ ማለት ነው። ስለዚህ ሰብጀክቲቭ ያልነው ለዛ ነው። ኤንድ ዘ ማጆር አድቫንቴጅ ኦፍ ዚስ ሜቶድ ኢዝ ፑሊንግ ኦፍ ኤክስፐርታይዝ ኖሌጅ ኢን ዘ ፎርካስት ፕሮሰስ ነው። ስለዚህ ይህ አድቫንቴጁ ምንድነው? ኤክስፐርታይዝ ወይም ልምድ እውቀት ያላቸውን ሰዎች በፎርካስቲንግ ፕሮሰስ ላይ ማካተቱ ነው። ሁለተኛው ሜቶድ ደግሞ ምንድነው? ኤልፒ ሜቶድ ነው። ኤልፒ ሜቶድ ስንመጣ ኢንቮልቭ ኮንቨርቲንግ ዘ ቪውስ ኦፍ ግሩፕ ኦፍ ኤክስፐርትስ who does not interact face to face into a forecast through an iterative process ይላል። ስለዚህ ይህኛው ኤልፒ ሜቶድ ደግሞ የምንለው ምንድነው? ዋና ትኩረቱ ምንድነው? የተለያዩ ኤክስፐርቶችን አመለካከት ያተኩራል። እነዚህ ኤክስፐርቶች ደግሞ ምንድነው ፌስ ቱ ፌስ ኢንተራክት አይሆኑ፣ ግን የእነሱን ፎርካስት በመውሰድ ኢተራቲቭ ፕሮሰስ በመጠቀም ማለትም ድግግሞችን በማካሄድ የተለያዩ ሰዎቹ እነዛ የሰጡት ኤክስፐርቶች አመለካከት ወይም ፎርካስት እስኪቀራረብ ድረስ የምንሰራበት ሂደት ነው ማለት ነው። ስለዚህ የዴልፊ ፕሮሰስ የሚከተላቸው ስቴፖች አሉ፣ እነሱ እናያለን። አንደኛው የግሩፕ ኦፍ ኤክስፐርት ኢዝ ሴንት ኤ ኩዌሽነሪ ባይ ሜል ኤንድ አስክድ ቱ ኤክስፕረስ ዜር ቪው። ስለዚህ ለተለያዩ ሪስፖንዳንቶች ምንድነው ኩዌሽነሪው ይላካል ማለት ነው። ከዛ የነሱን ኤስቲሜሽን ወይም ፎርካስት ይጠየቃሉ ማለት ነው። ከዛ the response received from the expert and summarized without disclosing the identity of the expert። ስለዚህ ሪስፖንሳቸው ይሰበሰብና ሪስፖንሳቸውን የሚሰበስብ ስታፍ ይቋቋማል፣ የእነሱን ሪስፖንስ ኮሌክት እና አናላይዝ የሚያደርግ ማለት ነው። ከዛ ያ መረጃ አናላይዝ ይደረጋል ከኤክስፐርቶቹ ተቀብለው ማለት ነው። ከዛ ወዲያ ምን ያደርጋሉ? ሴንድ ባክስ ቱ ዘ ኤክስፐርት አሎንግ ዊዝ ኤ ኩዌሽነሪ ሚንስ ቱ ፕሩቭ ፈርዘር ዘ ሪዝን ፎር ኤክስተርናል ቪውስ ኤክስፕረስድ ኢን ዘ ፈርስት ራውንድ ነው የሚለው። ስለዚህ ተመልሶ ከዛ ለኤክስፐርቶች ይላካል ከምን ጋራ ሆኖ ከኩዌሽነሪ ጋራ ማለት ነው። ይሄ ደግሞ ምንድነው ፈርዘር ሪዝኖች ካሉ ይሄ የሚደረገው ምንድነው ኤክስትሪም ቪውስ ማለት በጣም የተለያዩ አመለካከቶች ካሉ ድጋሚ ይላክለትና ድጋሚ ሀሳቡን ይጠየቃል ማለት ነው። ምክንያቱም የተለያዩ ቪዎች ስላሉ ከዛ ምንድነው ሀሳባቸው እስኪቀራረብ ድረስ ይህን ስቴፕ ይደጋግሙታል ማለት ነው። ምክንያቱም ተቀራራቢ ፎርካስት በእነዚያ ኤክስፐርቶች መካከል መደረግ ስላለበት ማለት ነው። ከዛ ሶስተኛው ምንድነው the process may be continued for one or more rounds till a reasonable agreement emerges in the view of expert ነው የሚለው። ስለዚህ ይህ ፕሮሰስ ምንድነው ቀጣይነት ባለው ሁኔታ ይካሄዳል ማለት ነው፣ ሪዝነብል አግሪመንት ላይ እስኪደረስ ድረስ በኤክስፐርቶቹ መካከል ማለት ነው እንዳልኳችሁ። ስለዚህ በዚህ ወይ ነው የሚካሄደው ማለት ነው። ቀጣይ ደግሞ የምንመጣው ወደ ኳንቲታቲቭ ሜትድ ነው። ኳሊታቲቭ ሜትድ ላይ ኤክስፐርት ኦፒኒየን እና ዴልፒ ሜትድን አየን። አሁን ደግሞ ኳንቲታቲቭ ሜትድ ላይ ታይም ሲሪስ ሜትድ እና ሞዴል እና አሶሲዬቲቭ ሞዴል እንጠቀማለን። አሁን እዚህ ጋር ምንድነው የምናደርገው? ታይም ሲሪስ ሜትድ ከሆነ look at the past pattern of data and attempt to predict the future based upon the underlying patterns contained within those data ነው። ስለዚህ ታይም ሲሪስ ሞዴልን ከሆነ ከአሁን በፊት የነበሩ ቁጥራዊ መረጃዎች አሉ። እነሱን ቁጥራዊ መረጃዎች በመጠቀም ምንድነው ስለ ፊውቸሩ ኢስቲሜት እናደርጋለን ማለት ነው፣ በነዛ ዳታዎች ላይ ባለው ፓተርን መሰረት ማለት ነው። ይህን ታይም ሲሪስ ሞዴል እንለዋለን። አሶሲዬቲቭ ሞዴል ከሆነ ደግሞ አሶሲዬቲቭ ሞዴል ኦፍትን ኮልድ ካዙዋል ሞዴል assume that the variable being forecast is related to other variable in the environment they try to project based upon those association ይላል። ይሄኛው ሞዴል ደግሞ ዋናው ትኩረቱ ምንድን መሰላችሁ? አንድ ቫሪያብል ይኖራል፣ ዲፔንደንት እና ኢንዲፔንደንት፣ በመካከላቸው ያለው ሪሌሽንሺፕ ላይ በማተኮር ነው። ይሄ ባጭሩ ሪግሬሽን አናላይሲስ ነው።
እናየዋለን በዲቴል ምን እንደሚመስል ማለት ነው። ስለዚህ ሁለቶቹንም ሜቶዶች ሞዴሎች በዲቴል እናያቸው ማለት ነው። ስለዚህ የመጀመሪያው ምንድነው ታይም ሲሪስ ኦር ኢንትሪንሲክ ቴክኒክ እንለዋለን። ኢንትሪንሲክ ቴክኒክ ያልነው ምንድነው በኦርጋናይዜሽን ውስጥ ያለን ፕሪቪየስ ዳታን በመጠቀም ፎርካስት ማድረግ ላይ ስለሆነ የሚያተኩረው ነው። ስለዚህ ዩዝ ሂስቶሪካል ዳታ ቱ ፎርካስት ነው እንዳልኳቸው። ሂስቶሪካል ዳታ ከዚህ በፊት የተመዘገቡ ዳታዎችን ስለ ኦርጋናይዜሽኑ ዲማንዶች ፎርካስት እናደርጋለን እሱ ተጠቅመን ማለት ነው። ስለዚህ ዚስ ዳታ አር ዩዥዋሊ ሪከርድድ ኢን ዘ ካምፓኒ ኤንድ አር ሬድሊ አቬይላብል ነው። ስለዚህ እነዚህ ዳታዎች ተመዝግበዋል እና በተፈለጉ ሰዓት አቬይላብል መሆን የሚችሉ ናቸው። ኤንድ አር ቤዝድ ኦን ዘ አሰምፕሽን ዛት ዋት ሃፕን ኢን ዘ ፓስት ዊል ሃፕን ኢን ዘ ፊውቸር ነው። ስለዚህ እነዚህ ዳታዎች የምንጠቀሙ በምን አይነት አሰምፕሽን ነው? ፓስት ላይ የተፈጠረው ወደፊት ይፈጠራል በሚል አሰምፕሽን ታይም ሲሪስ ቴክኒክን አፕላይድ እናደርጋለን ማለት ነው። ሌላኛው ዲኮምፖዚሽን ኦፍ ታይም ሲሪስ። ታይም ሲሪስ ምንድነው? ዲኮምፖዝ እናደርጋቸዋለን። የተለያዩ ፓተርኖች አሉ ዛት ሜይ ቢ ፕሬዘንት ኢን ታይም ሲሪስ ማለት ነው። ስለዚህ አንደኛው ትሬንድ ነው በታይም ሲሪስ ውስጥ ያለው ዳታ ኤግዚቢትስ ኤስቲዲ ግሮዝ ኦር ዲክላይን ኦቨር ታይም ነው። ስለዚህ ኦቨር ታይም የሚካሄዱ እንደዚህ ስቲዲ ግሮዝ ሊሆን ይችላል ወይም ስቲዲ ዲክላይን እንደዚህ አይነት ነገሮችን የሚያሳይ ከሆነ ትሬንድ እንለዋለን። ሲዝናሊቲ ማለት ደግሞ ዳታ ኤግዚቢትስ አፕዋርድ ኤንድ ዳውንዋርድ ስዊንግስ ኢን ኤ ሾርት ቱ ኢንተርሚዲየት ታይም ፍሬም ነው። ይሄ ደግሞ የዳታዎች ምንድነው አፕ ኤንድ ዳውንዋርድን በሆነ ታይም ሲሪስ ነው ብዙ ጊዜ በአንድ ዓመት እና ከዛ ዓመት በታች በሆነ ሾርት ቱ ኢንተርሚዲየት ፔሪየድ ላይ ነው የሚቀርበው ይሄ ሲዝናሊቲ ከሆነ ማለት ነው። ሳይክል ከሆነ ግን ደግሞ ምንድነው ዳታ ኤግዚቢትስ አፕዋርድ ኤንድ ዳውንዋርድ ስዊንግስ ኢን ኦቨር ቬሪ ሎንግ ታይም ፍሬም ነው። ይሄም አፕዋርድ እና ዳውንዋርድ ነው የሚያሳየው። ግን ይሄኛው ከዛኛው የሚለየው ምንድነው የረጅም ጊዜ ነው። በቃ የ10 ዓመት የ20 ዓመት ምናምን ሊሆን ይችላል ማለት ነው ሳይክሉ አፕዋርድ እና ዳውንዋርዱ። ስለዚህ ታይም ሪፈረንሱ ነው የሲዝናሊቲ እና ሳይክልን የሚለያያቸው እንጂ ሁለቱም አፕዋርድ ስዊንግን ነው የሚያሳዩት። ሌላኛው ራንደም ቫሪዬሽን ነው። ራንደም ቫሪዬሽን የምንለው ኤራቲክ ኦር አንፕሬዲክቴብል ቫሪዬሽን ኢን ዘ ዳታ ኦቨር ዘ ታይም ዊዝ ኖ ዲሰርናብል ፓተርን ነው የሚለው። ኤራቲክ ማለት አንፕሬዲክቴብል የሆነ ቫሪዬሽን ከሆነ የሚያሳየን አንዴ እንደዚህ በጣም በቃ የማይለዩ ፓተርኖች ካሉ በዳታው ላይ ምን ይሆናል ማለት ነው ራንደም ኦር ኢራቲክ ቫሪዬሽን እንለዋለን ማለት ነው። ስለዚህ ታይም ሲሪስ ምንድነው እነዚህን ትሬንዶች ሊከተል ይችላል ማለት ነው። ይህን ይመስላል ማለት ነው። ስለዚህ ይሁን አንድ ላይ ሲመጣ ሂስቶሪካል ዲማንዳችን እንደዚህ ሊሆን ይችላል ማለት ነው። ከዛ እነዚህ እርስ በርስ ይከፋፈላሉ ማለት ነው። ለምሳሌ ትሬንድ ይኸው አፕዋርድ ወይም ዳውንዋርድ ከሆነ ትሬንድ ይባላል። ይኸውና ሾርት ታይም ነው። አሁን ታይሙ 1 ዓመት 2 ዓመት 3 ዓመት ይላል። ስለዚህ እዚህ ጋር ያሉት ሂሮቹን ካያችኋቸው እዚህ ጋር 1 ዓመት 2 ዓመት 3 ዓመት ይላሉ። ስለዚህ ሾርት ታይም ፔሪየድ ውስጥ ያለ አፕ ኤንድ ዳውንዋርድ ምን እንለዋለን? ሲዝናል ኮምፖነንት ነው። ሌላኛው ደግሞ ምንድነው ሳይክል ነው። ሳይክል ከሆነ መኒ ይርስ ኦር ዲኬድ። አሁን እዚህ ጋር በ10 ዓመት የተከፋፈለ ዳታ ነው። ስለዚህ ምንድነው ይሄ ምንድነው ሳይክል ነው። ኦቨር ሎንግ ፔሪየድ ኦፍ ታይም ያለ አፕዋርድ ኤንድ ዳውንዋርድ ማለት ነው። ሌላኛው ኢራቲክ ነው። ይሄ በቃ የማይለይ ፍላክቹዌሽን ቶሎ ቶሎ ካለ ኢራቲክ ወይም ራንደም ኮምፖነንት እንለዋለን ማለት ነው። እሺ ከዚህ በመቀጠል ምንድነው ታይም ሲሪስ ቴክኒኮችን ነው የምናየው ማለት ነው። ታይም ሲሪስ አናላይሲስ የምንጠቀማቸው ቴክኒኮች አሉ፣ እነሱ እናያለን። የመጀመሪያው ኔቭ ነው ማለት ነው። ስለዚህ እያንዳንዶችን የምናያቸው በኤግዛምፕል ስለሆነ እዚህ ጋር ያለውን ዳታ ሪፈር እያደረግን ነው የምናየው። እዚህ ጋር ያለው ዳታ አለ። በዚህ መሰረት እያንዳንዱ ዲፊኒሽናችን እያየን እንሰራለን ማለት ነው። ስለዚህ ኔቭ ከሆነ ምንድነው የምናደርገው ሁለት አይነት ነገር ነው። ኔቭ ከሆነ በኔቭን ተጠቅመን ኔቭ ቴክኒክን ተጠቅመን ከሆነ ታይም ሲሪስ ዳታ የምንሰራው ምንድነው ምን ልንጠቀም እንችላለን? ይሄ ዲማንድ አሁን እዚህ ጋር ጥያቄውን ለማንበብ ያህል እዚህ ጋር ምንድነው የሚለው አሲዩም ዛት ዘ መንዝሊ ዲማንድ ፎር ኤ ፓርቲኩላር አይተም ኦቨር ዘ ፓስት ይር ኢዝ ሾውን ነው የሚለው። ስለዚህ ይሄ ያለፈው ዓመት ዳታ ነው የመንዝሊ ዲማንድ ማለት ነው። ፎርካስት ዲማንድ ፎር ጃንዋሪ ኦፍ ዘ ካሚንግ ይር። ስለዚህ የቀጣዩን ዓመት ይሄ ያለፈው ዓመት ነው። የቀጣውን ዓመት የጃንዋሪን ፎርካስት ምንድነው ፎርካስት አድርጉ ነው የጃንዋሪን ዲማንድ የተባለው። ስለዚህ የታይም ሲሪስ ሜትዶችን እየተጠቀምን ፎርካስት እናደርጋለን ማለት ነው። ስለዚህ የመጀመሪያው ሜትድ ምንድነው ኔቭ ነው። ኔቭ ከሆነ ሁለት ነገር ነው። አንደኛው ዲማንድ ኦፍ ዲስ መንዝ ዊል ቢን ዘ ሴም አስ ላስት መንዝ ነው። ስለዚህ ዲማንድ ኦፍ ጃንዋሪ አይደል አሁን የተጠየቅነው። ዲማንድ ኦፍ ጃንዋሪ ኢዝ ዘ ሴም ኦፍ ላስት መንዝ ነው። ዘ ሴም አስ ላስት መንዝ ማለት የመጨረሻው መንዝ ምንድነው ዲሴምበር ማለት ነው። ስለዚህ ከመጨረሻው መንዝ ጋር ሊመሳሰል እንችላለን እንላለን። 84 ሊሆን ይችላል ወይም ምን ሊሆን ይችላል ማለት ነው ተመሳሳይ ያለፈው ዓመት ሊሆን ይችላል ማለት ነው። ዲማንድ ኦፍ ዚስ መንዝ ዊል ቢ ዘ ሴም አስ ዲማንድ ዘ ሴም ይር
ዘ ሴም መንዝ ኦፍ ላስት ይር ማለት ነው። ያለፈው ዓመት ተመሳሳይ ወር። አሁን የጃንዋሪን ስለሆነ የተጠየቅነው ያለፈው የቀጣው ዓመት የጃንዋሪም ከዚሁ ጋር ተመሳሳይ ይሆናል 92 ይሆናል ልንል እንችላለን። የፌብራሪንም ቢሆን የቀጣው ዓመት የፌብራሪ ምን ሊሆን ይችላል 83 ሊሆን ይችላል ብለን ፎርካስት ልናደርግ ይችላለን። ወይም የላስት መንዙን የዲሴምበር ከሱ በፊት ያለው ላስት መንዝ ማነው? አሁን ለፌብራሪ ከሆነ ጃንዋሪ 92 ነው፣ ከሱ ጋር ሊመሳሰል ይችላል ብለን ፎርካስት ልናደርግ እንችላለን ማለት ነው። ስለዚህ ላስት የዛን መንዝ ከላስት መንዙ ጋራ ተመሳሳይ ከሱ በፊት ካለው ላስት መንዝ ጋራ ተመሳሳይ ሊሆን ይችላል እንላለን። ወይም የዛኑ ዓመት በቀጣው ዓመትም ከዛው ዓመት ተመሳሳይ ወር ጋራ ይሆናል ብለን ፎርካስት ልናደርግ ከቻለን ኔቭ ሜትድ ይባላል ማለት ነው። እንደዚህ ካደረግን ግን ሩል ቤዝድ ኦን ሲንግል መንዝ ኦር ፓስት ፔሪድ፣ ሲንግል መንዝን ተጠቅመን ወይም ፓስት ፔሪድን ተጠቅመን ከሆነ ኢስቲሜት የምናደርገው አር ሊሚትድ ዩዝ ዌን ዜር ኢዝ ማች ራንደም ፍላክቹዌሽን ኢን ዲማንድ ነው። ስለዚህ ዲማንዱ ላይ በጣም ፍላክቹዌሽን ካለ ብዙም አፕላይድ አይሆንም። ስለዚህ የኔቭ ሜትር ብዙም ተመራጭ አይደለም። ግን እናንተ ማወቅ ያለባችሁ ከሱ በፊት ያለውን ላስት መንዝ ወይም የራሱን ዓመት በቀጣዩ ዓመትም ተመሳሳይ ይሆናል ብሎ ፕሪዲክት ማድረግ ኔቭ ሜትድ ይባላል የሚለውን ማወቅ። ይሄ ብዙ ጊዜ አይጠየቅም። ይሄኛው ቀጣው ሜትድ ምንድነው? ሲምፕል አቬሬጅ የምንለው አለ። ሲምፕል አቬሬጅ ማለት ዲማንድ ፎር ጃንዋሪ ነው አሁን የተጠየቀው። ስለዚህ ዲማንድ ፎር ጃንዋሪ ማለት ቶታል ዲማንዱን ለነምበር ኦፍ ፔሪዱ ማካፈል ነው። ፔሪዶቹ ይታወቃሉ፣ 12 ወር ነው ያለው። ቶታል ዲማንድ አለ። እያንዳንዱ ወር ዲማንድ ብትደምሩት እዚህ ጋር ያሉትን ዳታዎች ከ92 እስከ 84 ያሉትን ብትደምሯቸው የሚሰጣችሁ መልስ ስንት ነው? 952 ነው። ስለዚህ ቶታል ዲማንዱ ለ12 አካፍላችሁም 79.33 ነው ልትሉ ትችላላችሁ። የቀጣዩ ዓመት የጃንዋሪ ዲማንድ ማለት ነው። ይህ ሲምፕል አቬሬጅ ነው። አጠቃላይ ዲማንዱን ለነምበር ኦፍ ፔሪዱ አካፍላችሁ የምታገኙበት ሁለተኛው ሜትድ ሲምፕል አቬሬጅ ይባላል። ሶስተኛው ሜትድ ደግሞ ሲምፕል ሙቪንግ አቬሬጅ የሚባል አለ። ይሄ ደግሞ ሙቪንግ አቬሬጅ አር ዘ ቤስት ዩዝድ ፎር ፎርካስቲንግ ፕሮዳክትስ ዊዝ ስቴብል ዲማንድ ዌር ዜር ኢዝ ሊትል ትሬንድ ኦር ሲዝናሊቲ። የብዙ ጊዜ አፕላይድ የሚሆነው ሊትል የሆነ ትሬንድ እና ሲዝናሊቲ ሲሆን አሪፍ ነው ለፎርካስቲንግ። እና እዚህ ጋር ብዙ ጊዜ ምንድነው ሪኳየርድ የሚደረገው ምንድነው ፎርካስት ዲማንድ ፎር ጃንዋሪ። አሁንም ለጃንዋሪ የተጠየቀው ዩዚንግ ሙቪንግ አቬሬጅ ወይም ሙቪንግ አቬሬጅን ተጠቅማችሁ ኦፍ 3 መንዝ ነው። ስለዚህ እዚህ ጋር መንዙ ይነገራችኋል። 3 መንዝ፣ 4 መንዝ፣ 5 መንዝ ይባላል። ስለዚህ እነዚህ 3 መንዝ የትኞቹ ናቸው ብላችሁ ከጠየቃችሁ ሪሰንቶቹን ነው የምትወስዷቸው። ሪሰንት ማለት የቅርብ ጊዜዎቹን 3 ወሮች ወስዳላችሁ። አሁን የጃንዋሪን ስለሆነ የምትወስዱት ከሱ በፊት ያለው ዲሴምበር አለ። የዲሴምበርን፣ የኖቬምበር እና የኦክቶበርን 84፣ 91 እና 63 ቫሊዎችን እንወስዳለን ማለት ነው። እዚህ ጋር ልብ ማለት ያለባችሁ የጃንዋሪን ስለሆነ ነው። አሁን የፌብራሪን ቢሆን የሚወስደው ማንን ነው? የሪሰንት ሶስቶቹ ሪሰንት ስለተባሉ የኖቬምበር፣ የዲሴምበር እና የጃንዋሪ ይሆን ነበር። ስለዚህ ሪሰንት ከሱ በፊት ያሉትን ሶስቶች ስለተባለን ሶስቱን እንወስዳለን ማለት ነው። ይህን ኮንሲደር አድርጉ። እሺ፣ ስለዚህ ሶስቶቹን ወሰድኩ ማለት ነው። ከ84 እስከ 63 ያሉትን ከዛ አቬሬጅ ስለሆነ የምንሰራው ለሶስት እናካፍላቸዋለን። ይህም 79.33 አካባቢ ይመጣል ማለት ነው። በዚህም ወይ ምን ማድረግ እንችላለን? ፕሬዲክት ማድረግ እንችላለን። እዚህ ጋር ግን ማሰብ ያለባችሁ ለሁሉም ቫሊዎች እዚህ ጋር ላሉት እኩል ዌይት ነው የሰጠናቸው። ዌይታቸው ስንት ነው? አንድ ነው። አንድ ሲባዛ በስተታቂነት እዚህ ጋር ምን አለ? አሁን በቀጣዩ ሜትር ላይ ስናየው ስለሚጠቅመን ነው። አንድ ሲባዛ በ63 ሲደመር 91 ሲባዛ በአንድ ለውጥ ስለሌለው ማለት ነው። 84 ሲባዛ በአንድ አድርገን የሰራነው ሲካፈል ለሶስት ማለት ነው። ስለዚህ ለውጥ የለውም። እዚህ ጋር አንድ ስለሆነች ዌይት ቫሊዋችን እኩል ነው። አሰምሽን አለ በትሩ ፎርስ ከተጠየቃችሁ ሲምፕል ሙቪንግ አቬሬጅ ላይ ለምንወስዳቸው መንዞች እኩል አቬሬጅ እንሰጥና ለቀሩት መንዞች ምንድነው ዜሮ ነው የምንሰጣቸው ዌይታቸው። ምክንያቱም ሌሎችን መንዞች አልተጠቀምናቸውም በዜሮ እንደማብዛት ስለሚቆጠር የተቀሩትን መንዞች በዜሮ እንዳባዛናቸው አድርጋችሁ ናችሁ የምታደርጉት። ቀጣው ምንድነው አሁን ያልኳችሁ እዚህ ጋር ስናወራው ግልጽ ይሆናል። ዌይትድ ሙቪንግ አቬሬጅ ነው። አሁን ዌይት ይሰጣል ለእያንዳንዱ እንደ ግሬድ ቫሉያቸው አስቡት። ሁሉም ግሬድ ኮርሶች እኩል ቫሉ የላቸውም። ግሬድ ቫሉያቸው እኩል አይደለም እሱም ማለት ነው። ስለዚህ ዩዝ ዌይት አስ ፎሎ ነው የሚለው። አሁንም የጃንዋሪ ነው የምንሰራው። ሞስት ሪሰንት መንዙን 5 ሰጠነው ቫሉ ማለትም ዲሴምበርን መንዝ ቢፎር ዛ ከዲሴምበር በፊት ያለውን 3 ሰጠነው፣ ከዛ ያለውን ደግሞ 2 ሰጠነው ማለት ነው። ስለዚህ ዳታዎች ተመሳሳይ ናቸው። 84፣ 91 እና 63 ሞስት ሪሰንት መንዞች ናቸው። ከዛ የመጀመሪያውን በ5 እናበዛለን፣ የሁለተኛውን በስንት እናበዛለን? በ3፣ የሶስተኛውን በ2 እናበዛለን ማለት ነው። ዌይት ቫሊያቸው ስለተለያየ ማለት ነው። ስለዚህ በዚህ መሰረት ሲሰሩ 81.9
ይመጣል ማለት ነው። ስለዚህ ዌይትድ ቫልዩ ከተሰጣችሁ ዌይትድ ቫልዩን ትጠቀማላችሁ ማለት ነው። ይህ አራተኛው ታይም ሲሪስ ሜትድ ወይም ቴክኒክ ነው ማለት ነው። ሌላኛው አምስተኛው ምንድነው? ብዙ ጊዜ ፈተናዎች ላይ የሚጠየቀው ይሄ ነው። ኤክስፖኔንሻል ስሙዚንግ ሜትድ ይባላል። ኤክስፖኔንሻል ስሙዚንግ ሜትድ የምንለው the new forecast for the next period or T period will be calculated as follows። ስለዚህ ኒው ፎርካስታችን አሁን የጃንዋሪ ነው የተባልነው ካልኩሌት የምናደርገው ምንድነው? ሁለት ፎርሙላዎች አሉ። አንደኛው ምንድነው? ላስት ፔሪድ ፎርካስት አለ። ላስት ፔሪድ ፎርካስቱ ሲደመር እዚህ ጋር ምንድነው አልፋ የምትባላለ እዚህ ጋር ሲጻፍ ስንት ስላላለ ነው። እዚህ ጋር አልፋ እንዳለች አስቡ። አልፋ አለች ኢንቱ ላስት ፔሪድ አክቹዋል ዲማንድ ሲነስ ላስት ፔሪድ ፎርካስት አለ። ይሄኛው ሜትድ አለ። ብዙ ጊዜ ይችኛዋ ነች የምታመቻችሁ ለመውሰድ፣ ግን ይሄንን መጠቀም ትችላላችሁ። ይችኛው ይበልጥ ሾርት ነች። እዚህ ጋር ደግሞ ምን ታደርጋላችሁ? አልፋ አለች። አሁንም እዚህ ጋር በታይፕ ኤረር ነው። እዚህ ጋር አልፋ አለች። አልፋ ኢንቱ ላስት ፔሪድ አክቹዋል ዲማንድ ፕላስ ዋን ማይነስ አልፋ አሁንም እዚህ ጋር አለች ብራኬት ውስጥ ዋን ማይነስ አልፋ ላስት ፔሪድ ፎርካስት የሚል ፎርሙላ አለ። እሱን ተጠቅመን እንሰራለን። እዚህ ጋር አልፋችሁን የላስት ፔሪዱን አክቹዋል ዲማንድ ማለት ነው። የላስት ፔሪድ አክቹዋል ዲማንድ አለ። ከዛ ደግሞ ከሱ በፊት ያለውን ማለት ነው ፎርካስት ከምታደርጉበት ወር በፊት ያለውን አክቹዋል ዲማንዱን ትወስዳላችሁ። ከዛ ከአንድ ላይ አልፋን ቀንሳችሁ ደግሞ ላስት ፔሪድ ላይ ያንን ፔሪድ ፎርካስት ያደርጋችሁትን ቫልዩ ታስቀምጣላችሁ ማለት ነው። ይሄ በኤግዛምፕል ምን ይመስላል የሚለውን እንመልከት ማለት ነው። ስለዚህ ኤግዛምፕል ስንመጣ ምንድነው ኦልድ ፎርካስታችን የሜይ was 220 ነው አለ and the actual demand for May ፎርካስት ኦልዱ 220 አክቹዋሉ 190 ነው ተባለ። ፎርካስቱ ሁለታይም 190 አክቹዋሉ የሜይ ወር and if alpha is 0.15 calculate the forecast for June። ስለዚህ የጁንን ፎርካስት አድርጉ። ሜይ ብሎ ጁን አይደለ ከሱ በፊት ያለው ዳታ ተሰጣችሁ የጁንን ፎርካስት እንድታደርጉ ነው። ስለዚህ if the June demand turn out to be 218 ቢሰጥ 280 ቢሰጥ ካልኩሌት ዘ ፎርካስት ፎር ጁላይ ነው። ስለዚህ አሁን ሁለት ጥያቄ ነው እዚህ ጋር የጁንን ትሰራላችሁ፣ የጁንን ፎርካስት ታደርጋላችሁ። ከዛ የጁንን ፎርካስት ተጠቅማችሁ ደግሞ የሜን ተጠቅማችሁ ጁን አለ፣ የጁንን ተጠቅማችሁ ደግሞ የጁላይን እንድሰሩ ነው። ስለዚህ ኒው ፎርካስት ኦፍ ጁንን ስትሰሩ አልፋችሁ አለ 0.15 ትጠቀማላችሁ። ሲባዛ አክቹዋል ዲማንዱ የጁን ስንት ነው? 190 ታደርጋላችሁ። ከዛ በኋላ የሚጠበቅባችሁ ምንድነው? ሲደመር 1 ማይነስ 0.15 0.85 አለ። ይሄን እንደዚህ ታደርጋላችሁ። ከዛ ወዲያ በብራኬቱ ስንት ነው? ላስት ፔሪድ ፎርካስቱ ስንት ነው? 220 ታደርጋላችሁ ማለት ነው። ይህንን ካልኩሌት ማድረግ ነው የሚጠበቅባችሁ ማለት ነው። ስለዚህ ይሄ ካልኩሌት ሲደረግ ስንት ይመጣል? እዚህ ጋር ያለው ቫልዩ 215.5 ይመጣል ማለት ነው። ስለዚህ የጁን ፎርካስትን ተጠቅማችሁ ደግሞ አሁን የጁላይ ፎርካስትን የተጠየቃችሁ። ስለዚህ አልፋ ቫልዩ ተመሳሳይ ነው። የጁላይ ፎርካስት 0.15 ሲባዛ ጥያቄው ላይ ልብ ካላችሁ ምን ተሰጥቶናል? የጁላይ አክቹዋል ዲማንዱ ተሰጥቶናል። እዚህ ጋር አክቹዋል ዲማንዱ 218 ተሰጥቶናል፣ የጁን ማለት ነው። እሱ እንጠቀማለን ምክንያቱም ፎርሙላችን አልፋ ኢንቱ ላስት ፔሪድ አክቹዋል ዲማንድ ሲደመር 1 ማይነስ አልፋ ኢንቱ ላስት ፔሪድ ፎርካስት ስለሆነ ማለት ነው። በዛ መሰረት 0.15 ይመጣል። 1 ማይነስ 0.15 0.85 አለ እዚህ ጋር ማለት ነው። 85 ይመጣል ኢንቱ ላስት ፔሪድ ፎርካስታችን የጁን ማለት ነው። የጁን ፎርካስታችን 215 አለ፣ እሷን እዚህ ጋር እንጠቀማለን ማለት ነው። ስለዚህ በዛ መሰረት 215.9 ይመጣል የጁላይ ፎርካስታችን ማለት ነው። ይህን ይመስላል ማለት ነው አምስተኛው ሜትድ። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ልታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። ቀጣይ ስድስተኛው ሜትድ ምንድነው? ሲዝናል ኢንዴክስ ነው። ሲዝናል ኢንዴክስ ማለት በሲዝኑ ማለት ነው። ዩዝፉል ኢንዲኬሽን ኦፍ ዲግሪ ኦፍ ሲዝናል ቫሪዬሽን ኦፍ ፕሮዳክት ማለት ነው። ይሄ በሲዝን ማለት ኳርተርሊ፣ ሰሚ፣ አኑዋሊ ምናምን እያለ ስንከፋፍለው ፔሪዱን፣ ይሄ ደግሞ ሲዝናል ቫሪዬሽኑ ለማሳየት ዩዝፉል ኢንዲኬተር ነው ሲዝናል ኢንዴክስ የምንለው ሜትድ ማለት ነው። ስለዚህ ዚስ ኢንዴክስ ኢዝ አን ኤስቲሜት ኦፍ ሃው ማች ዘ ዲማንድ ዱሪንግ ዘ ሲዝን ዊል ቢን አባቭ ኦር ቢሎ አቬሬጅ ዲማንድ ፎር ኤ ፕሮዳክት። ስለዚህ ሲዝናል ፎርካስት ማወቃችን ምንድነው? በዛ ሲዝን ያለው ዲማንድ ከአቬሬጅ ዲማንዱ አባቭ ነው ቢሎ ነው የሚለውን ያሳየናል ማለት ነው። ስለዚህ ሲዝናል ኢንዴክስ ፎርሙላው የፔሪድ አቬሬጅ ዲማንዱ አለ። ይሄ ፔሪድ ምን ሊሆን ይችላል? ዳይሊ፣ ዊክሊ፣
መንዝሊ፣ ኳርተርሊ እና ዲፔንዲንግ ኦን ዘ ቤዝ ኦፍ ሲዝናሊቲ ኦፍ ዲማንድ አለ። ይሄ በጥያቄው ላይ ይሰጣቸዋል በየትኛው እንደሆነ የምትሰሩት። ከዛ ሲካፈል አቬሬጅ ዲማንድ ፎር ኦል ፔሪድ ነው። ከዛ አቬሬጅ ዲማንዱን የሁሉንም ፔሪድ ትወስዳላችሁ ማለት ነው። በዛ መሰረት ሲዝናል ኢንዴክሳችሁ ካልኩሌት ይደረጋል ማለት ነው። አቬሬጅ ዲማንድ ፎር ኦል ፔሪድ ኢዝ ኤ ቫሊዩ ዛት አቬሬጅ አውት ኦፍ ሲዝናሊቲ ነው የሚለው። ስለዚህ አቬሬጅ ዲማንድ ነው ከስር ያካፈል ነው ብለን ነበር። ስለዚህ አቬሬጅ ዲማንድ ማለት የሲዝናሊቲው ሳይሆን አጠቃላይ ዲማንዱ የሁሉም ፔሪዱ ስለሆነ አውት ኦፍ ሲዝናሊቲ ያለው ማለት ነው። በሲዝን ሳይከፋፈል ያለው የሁሉም ወሮች አማካይ ማለት ነው። ስለዚህ ዚስ ኢዝ ኮልድ ዲሲዝናላይዝ ዲማንድ ይባላል። በሲዝን ያልተከፋፈለው ዲማንድ ስለሆነ ማለት ነው። አማካኝ ስለሆነ የሁሉም ፔሪድ እንጂ በሲዝን አልተከፋፈለም። ስለዚህ ይህን ፕሪቪየስ ኢኩዌሽን ባጭሩ ምን አድርገን መጻፍ እንችላለን? ሲዝናል ኢንዴክስ ማለት ፔሪድ አቬሬጅ ዲማንድ ሲካፈል ለዲሲዝናላይዝድ ዲማንድ ነው። ዲሲዝናላይዝድ ዲማንድ ማለት ደግሞ ለአቬሬጅ ዲማንድ ፎር ኦል ፔሪድ ያለውን በዲሲዝናላይዝድ ዲማንድ ቀያ ነው። ዲሲዝናላይዝድ ዲማንድ ማለት የሁሉም ወሮች አማካኝ ዲማንድ ስለሆነ ማለት ነው። የሁሉም ፔሪድ ይህንን ነው የሚያሳየው። የኛውን ፎርሙላ መጠቀም ትችላላችሁ። ከዚህ አሁን ኤግዛምፕል እንመልከት። ኤግዛምፕል የፕሮዳክት ዛት ኢዝ ሲዝናሊ ቤዝድ ኦን ኳርተርሊ ዲማንድ ነው። ስለዚህ ኳርተርሊ ዲማንድ ነው ሲዝኑ መሰረቱ ማለት ነው። በየ3 ወሩ ማለት ነው። ኤንድ ዘ ዲማንድ ፎር ዘ ፓስት 3 years ኢዝ ሾውን ኢን ዘ ፊገር ብሎ ከዚህ በተፊገር አላሳያችኋለሁ። በሱ ላይ ተቀምጧል አለ። የ3 ዓመት ዳታ ነው። ዜር ኢዝ ኖ ትሬንድ አለ። በዳታው ላይ ዲፋይናይት ሲዝናሊቲ ነው። ትሬንድ ማለት የአፕዋርድ ወይም ዳውንዋርድ የለም፣ ቀጥ ያለ ሲዝናሊቲ ፍላክቹዌሽን አለ ማለት ነው። ኤንድ አቨሬጅ ኳርተርሊ ዲማንድ ኢዝ 100 ነው አለ። ስለዚህ አቨሬጅ ኳርተርሊ ዲማንዱ 128፣ 102፣ 75 እና 95 ናቸው የአራቱ ኳርተሮች። እሱ ለአራት ስናካፍለው 100 ይመጣል አማካኙ አቨሬጅ ኳርተርሊ ዲማንዱ ማለት ነው። ስለዚህ ዘ ፊገር ቢሎ ኦልሶ ሾስ የግራፍ ኦፍ አክቹዋል ሲዝናል ዲማንድ ኤንድ አክቹዋል ኳርተርሊ ዲማንድ ነው የሚለው። ይህን ግራፉን ስናሳያችኋለሁ። አቨሬጅ ዲማንድ ሾን ኢዝ ዘ ሂስቶሪካል አቨሬጅ ፎር ኦል ፔሪድ ነው የሚለው። አቨሬጅ ዲማንዳችን የሂስቶሪካል ዲማንዱን የሁሉንም ፔሪድ ነው የሚያሳየው ማለት ነው። ስለዚህ ፎርካስት የምናደርገው ምን ነው? አቨሬጅ ዲማንድ ነው እንጂ ሲዝናል ዲማንድን አይደለም ማለት ነው። ፎርካስት የምናደርገው የሁሉንም ፔሪድ አቨሬጅ ዲማንድ ተጠቅመን ነው። ስለዚህ ፊገሩን ሳሳየው ግልጽ ይሆንላቸዋል። እዚህ ጋር ሴልስ ሲዝናል ሂስትሪ አለ ማለት ነው። ስለዚህ የመጀመሪያው ዓመት አለ፣ ሁለተኛው ዓመት፣ ሶስተኛው ዓመት አለ። የመጀመሪያው ዓመት የመጀመሪያ ኳርተር፣ የመጀመሪያው ዓመት የመጀመሪያ ኳርተር፣ የሶስተኛው ዓመት የመጀመሪያ ኳርተር አለ። የመጀመሪያው ዓመት ሁለተኛ ኳርተር፣ የመጀመሪያው ዓመት የሁለተኛው ዓመት ሁለተኛ ኳርተር፣ የሶስተኛው ዓመት ሶስተኛ ኳርተር እያለ ይቀጥላል ማለት ነው። ስለዚህ የመጀመሪያው ዓመት የመጀመሪያ ኳርተር፣ የሁለተኛው ዓመት የመጀመሪያ ኳርተር፣ የሶስተኛው ዓመት የሶስተኛ ዓመት የመጀመሪያ ኳርተርን ደምረን አማካኙ ስንሰራው 128፣ 175፣ 95 እና አጠቃላዩ ቶታል ይመጣል ማለት 400 ይመጣል ስንሰራው አማካኛቸው ማለት ነው። ስለዚህ ይህን ይመስላል ማለት ነው ኳርተሮቹ። እና እዚህ ጋር ምንድነው 100 ነው የመጣው። እዛ ጊቭኑ ላይ ካያችሁ 100 ነበረ ምናችን አቬሬጅ ዲማንዳችን በአማካኝ ይህን ያህል ይሆናል ብለን የገመት ነው 100 ነው። አክቹዋል ዲማንዱ ግን ስናየው ምንድነው ይሄው አንዳንዴ 128፣ አንዳንዴ 102፣ አንዳንዴ 75፣ አንዳንዴ 95 ሆነ ማለት ነው። ስለዚህ 128 ሲሆን ከ120 በላይ እዚህ ጋር ድረስ ይወርዳል፣ እዚህ ጋር ይወጣል እያለ ይቀጥላል ማለት ነው። ስለዚህ ይህን ይመስላል ማለት ነው ምኑ አቬሬጁ። ስለዚህ ይህን ነው አቬሬጅ ዲማንዱን ነው እንጂ ስቲሜት የምናደርገው ሲዝናል ዲማንድ ነው አይደለም ያልነው። ለዛ ነው እዚህ ጋር አቬሬጅ ስለሆነ የተጠቀምነው ማለት ነው። ስለዚህ አሁን ሲዝናል ኢንዴክሳችንን ካልኩሌት ስናደርግ ምንድነው የምናደርገው? አቬሬጁን እዚህ ጋር የተሰጠን አቬሬጅ አለ። አቬሬጁን ለምንድን ነው የምናካፍለው? አጠቃላዩ ለ100 ማለት ነው። ለዲሲዝናላይዝ ሲዝኑ ማለት ነው። የሆነ እዚህ ጋር ማለት ነው የመጀመሪያው 128 ነበር፣ 102፣ 75፣ 95 ነበር። ሁሉንም ለ100 ነው የምናካፍላቸው። ስለዚህ የዛ ፔሪዱ ምንድነው 128 ነው። የቀጣዩ ኳርተር ፔሪድ አለ፣ የዚህኛው አለ፣ የአራተኛው ኳርተር ፔሪድ አለ። እነዚህ ለስንት ማካፈል ነው? ለ100 ስታካፍላቸው እነዚህ ሲዝናል ኢንዴክሶች ታገኛላችሁ ማለት ነው። ስለዚህ አጠቃላይ ቶታል ሲዝናል ኢንዲሳችሁ 4 ይሆናል። እዚህ ጋር ልክ መሆናችሁ ለማረጋገጥ የአጠቃላይ ድምራቸው ማለት ነው የአራቶቹ ሪዛልት ሲዝናል ኢንዴክሱ 4 ነው። 4 ኳርተር ስለተጠቀማችሁ ኳርተሩና ሲዝናል ኢንዴክሱ እኩል መሆን አለበት። 4 ኳርተር መጣችሁ ደምሯቸው 4 መስጠት አለበት። እኩል ስለሆነ ልክ ነው ካልኩሌሽናችን ማለት ነው። በዚህ መልኩም ሲዝናል ኢንዴክሱ ልክ መሆኑን ማረጋገጥ ትችላላችሁ። ስለዚህ አሁን የምናየው ደግሞ ምንድነው ሲዝናል ፎርካስት ነው። ስለዚህ
አሁን ያየነው ምንድነው ሲዝናል ኢንዴክስን መፈለግ ነበረ። ሲዝናል ዲማንድን ደግሞ ለመፈለግ ሲዝናል ኢንዴክስ እና ዲሲዝናላይዝድ ዲማንድን እንጠቀማለን ማለት ነው። ስለዚህ ዘ ካምፓኒ ዘ ፕሪቪየስ ፕሮብሌም ፎርካስት አናኗል። አሁን የምንጠቀመው ከዚህ በፊት የሰራነው ኤግዛምፕል ተጠቅመን ነው የምንሰራው። ከዛ ፎርካስቱ ምንድነው አናኗል ኔክስት ይር ኦፍ 420 ዩኒት ነው ፎርካስት አደረገ በቀጣዩ ካምፓኒው ማለት ነው። ስለዚህ ካልኩሌት ዘ ፎርካስት ፎር ኳርተርሊ ሴል ነው። ስለዚህ በቀጣዩ ዓመት 420 ያገመተ። ስለዚህ ኳርተርሊ ሴሉን ምን እንድናደርግ ነው የተጠየቀው? ካልኩሌት እንድናደርግ ነው የተጠየቀው ማለት ነው። ስለዚህ ፎርካስት አቬሬጅ ኳርተርሊ ሴሉ ስንት ነው? 420 ከሆነ በአመት በአራት ስናካፍለው 4 ኳርተር ስላለን 105 ዩኒት በእያንዳንዱ ኳርተር ኢስቲሜት ተደርጓል ማለት ነው። ስለዚህ ሲዝናል ዲማንዱ ደግሞ ምንድነው ፎርሙላችን? ሲዝናል ኢንዴክሱን በዲሲዝናላይዝድ ዲማንድ ነው። ይቺ 105 ማለት አቬሬጇ ወይም ዲሲዝናላይዝድ የሁሉም ሲዝኗን የምንላት ነች ማለት ነው። ስለዚህ ሴልስ ኢንዴክሳችን ካልኩሌት አድርገናል። ሲዝናል ኢንዴክሳችንን 1.28 1.02 0.75 0.95 ያመጣ ነው ማለት ነው። አሁን ሲዝናል ኢንዴክሱን ሰርተን እሱን በ105 ነው ሁሉንም የምናበዛው በዲሲዝናላይዝድ ሲዝኑ እዚህ ጋር ካልኩሌት ባደረግናት ማለት ነው። በዛ መሰረት እነዚህን ቫልዩዎች እናገኛለን። እነዚህ ቫልዩዎች ደግሞ ምንድን ናቸው? ሲዝናል ዲማንዶች በእያንዳንዱ ኳርተር ያሉ ዲማንዶችን ያሳየናል ማለት ነው። ስለዚህ ሲዝናል ዲማንድ ማለት ሲዝናል ኢንዴክስ በዲሲዝናላይዝድ ዲማንድ ተባዝቶ ነው የሚገኘው ማለት ነው። ይህንን ኮንሲደር ማድረግ አለባችሁ ማለት ነው። ያኛው ዲሲዝናላይዝድ ዲማንድ ማለት ፎርካስት ደዝ ኖት ኮንሲደር ራንደም ቫሪዬሽን ነው። ዲሲዝናላይዝድ ዲማንድ ተጠቀማችሁ ማለት ራንደም ቫሪዬሽኑ ፎርካስቱ አያካትትም ማለት ነው። ምክንያቱም በእያንዳንዱ ሲዝን ውስጥ ያለው ቫሪዬሽን የተለያየ ሊሆን ይችላል። እኛ ግን እንደ አማካኝ ስለምንወስደው ዲሲዝናላይዝድ ዲማንድ ማለት አቬሬጅ ዲማንድ ማለት ስለሆነ ማለት ነው። ስለዚህ ፎርካስት አር ሜድ ፎር አቬሬጅ ዲማንድ ነው። ስለዚህ በአጭሩ ሲዝናላይዝድ ዲማንድ ከሆነ ፎርካስቱ ከአቬሬጅ ዲማንድ ነው የሚሰራው እና ሲዝናል ዲማንድን ስንፈልግ ካልኩሌት የምናደርገው አቬሬጁን ሲዝናል ኢንዴክስን በመጠቀም አብዝተን ነው ማለት ነው። ስለዚህ የፎርካስት አቬሬጅ ዲማንድ ኢዝ ኦልሶ ዘ ዲሲዝናላይዝድ ዲማንድ ነው። ስለዚህ ፎርካስት ያደረግነው አቬሬጅ ዲማንድ ምን ማለት ነው ብለናል? ዲሲዝናላይዝድ ዲማንድ ማለት ነው። ስለዚህ አቬሬጅ ዲማንድ ከተባለ ዲሲዝናላይዝድ ዲማንድ መሆኑን ማወቅ አለባችሁ። ዲሲዝናላይዝድ ዲማንድ ፎርሙላው ስለዚህ ምንድን ነው? አሁን ሲዝናል ዲማንድ ማለት ዲሲዝናላይዝድ ዲማንድ በሲዝናል ኢንዴክስ ከሆነ አክቹዋል ዲማንድን ከዛ ላይ ዲራይቭ ስናደርገው ዲሲዝናላይዝድ ዲማንድ ዲራይቭ ስናደርገው አክቹዋል ሴልስ ዲማንዱን ለሴልስ ኢንዴክስ ማካፈል ነው። ይህንም በኤግዛምፕል እንመልከተው። ኤግዛምፕል ምንድነው የሚለው? ካምፓኒ ሴሊንግ ኤ ቴኒስ ራኬት has a January demand of 5,200 unit and July demand 24,000 units ይላል። If the seasonal indices for January was 0.5 and for June were 2.5 calculate the seasonalized January and July demand። ስለዚህ ዲሲዝናላይዝድ ዲማንድን የጃንዋሪ እና የጁንን ስለተጠየቀ የጁን ምንድነው ሲዝናል ዲማንዱ የጃንዋሪ 5200 ነው። የጁን ደግሞ ሲዝናል ዲማንዱ 24 ነው። ከዛ ለምናቸው እናካፍላቸዋለን ለሲዝናል ኢንዴክሳቸው ለ0.5 እና ለ2.5 ማካፈል ነው። ስለዚህ 10400 ዩኒት ነው ዲሲዝናላይዝድ ዲማንዱ ማለት ነው የጃንዋሪ። የጁን ደግሞ 9600 ይመጣል ማለት ነው። ስለዚህ ጁን እና ጃንዋሪ ዲማንዶች ኮምፔርድ ማድረግ ይቻላል ማለት ነው። ስለዚህ እኔ ዲሲዝናላይዝድ ቤዝስ ጃንዋሪ ዲማንድ ከጁን ዲማንድ ይበልጣል ማለት ነው። በዚህ ወይ ነው ዲሲዝናላይዝድ ዲማንድን ካልኩሌት የምናደርገው። ስለዚህ ዲሲዝናላይዝድ ዳታ መስት ቢን ዩዝድ ፎር ፎርካስቲንግ ነው። ስለዚህ ለፎርካስቲንግ ዲሲዝናላይዝድ ዳታን ግዴታ መጠቀም አለብን። ፎርካስት አር ሜድ ፎር አቬሬጅ ዲማንድ ኤንድ ዘ ፎርካስት ፎር ሲዝናል ዲማንድ ኢዝ ካልኩሌትድ ፍሮም አቬሬጅ ዲማንድ ዩዚንግ ዘ አፕሮፕሪየት ሲዝናል ኢንዴክስ ነው። ስለዚህ ፎርካስታችን ከአቬሬጅ ዲማንድ ወይም ከዲሲዝናላይዝድ ዲማንድ ነው ሜድ የሚደረገው እና ሲዝናል ዲማንድ ከተፈለገ ደግሞ ዲሲዝናላይዝድ ዲማንዳችን በሲዝናል ኢንዴክስ በማብዛት ነው የምናገኘው ማለት ነው። ስለዚህ ዘ ሩል ፎር ፎርካስቲንግ ዊዝ ሲዝናሊቲ ፎሎስ ነው። ስለዚህ ለፎርካስቲንግ የምንጠቀመው ሩሎች ምንድን ናቸው? ዩዝ ኦንሊ ዲሲዝናላይዝድ ዳታ ቱ ፎርካስት ነው የሚለው። ስለዚህ ዲሲዝናላይዝድ ዳታን ነው መጀመሪያ ተጠቅመን ፎርካስት የምናደርገው። ከዛ ፎርካስት ዲሲዝናላይዝድ ዲማንድ ቤዝ ፎርካስት ነው ሲዝናል ዲማንድ። ስለዚህ ፎርካስት ስታደርጉ ሲዝናል ዲማንድን ፎርካስት ማድረግ ያለባችሁ። ምክንያቱም ሲዝናል ዲማንድ በምንድን ነው የሚገኘው? በካልኩሌሽን ስለሆነ ምንን ተጠቅመን ዲሲዝናላይዝድ ዲማንድ ማለት ነው። ከዛ ካልኩሌት ሲዝናል ፎርካስታችንን ምን በማድረግ እናገኛለን? ሲዝናል ኢንዴክሱን ከቤዝ ፎርካስት ወይም ከዲሲዝናላይዝድ ዲማንድ ጋር በማብዛት ይመጣል ማለት ነው። ስለዚህ የመጀመሪያው ታይም ሲሪስ ሜትድ ይህን ይመስላል። እነዚህ 6 ቴክኒኮች ተጠቅመንም
ፎርካስቱ እንዴት እንደምንሰራ አየን ማለት ነው። ቀጣይ ሁለተኛው አሶሲዬቲቭ ፎርካስቲንግ ሜተድን ነው የምናየው። አሶሲዬቲቭ ፎርካስቲንግ ሞዴልስ ኦር ኮዛል ሞዴል አሲዩም ዳት ዘ ቫሪያብል ቢንግ ፎርካስትድ ኦር ዘ ዲፔንደንት ቫሪያብል ኢዝ ሪሌትድ ቱ ዘ አዘር ቫሪያብል ኦር ኢንዲፔንደንት ቫሪያብል ኢን ዘ ኢንቫይሮንመንት የሚለው። ስለዚህ እንዳልነው ሊኒየር ሪግሬሽንን ተጠቅመን ነው የምንሰራው። ዲፔንደንት ቫሪያብሉ እና ዲፔንደንት ቫሪያብል መካከል ያለው ሪሌሽንሽፕ ከግምት በማስገባት ፎርካስት የማድረግ ሂደት ነው። ስለዚህ ኢን ሲምፕለስት ፎርም ሊኒየር ሪግሬሽን ኢዝ ዩዝድ ቱ ፊት ኤ ላይን ቱ ዘ ዳታ ነው የሚለው። ዛት ላይን ኢዝ ዘን ዩዝድ ቱ ፎርካስት ዘ ዲፔንደንት ቫሪያብል ፎር ሰም ሴሌክትድ ቫሪያብል ኦፍ ኢንዲፔንደንት ቫሪያብል ነው። ስለዚህ በአጭሩ ሊኒየር ሪግሬሽን ነው እንዳልኳችሁ የምንጠቀመው። ይሄ ላይን ደግሞ ዲፔንደንት ቫሪያብሉን ከኢንዲፔንደንት ቫሪያብሉ በመነሳት ፎርካስት ለማድረግ ያስችለናል ማለት ነው። ሌላኛው ሪግሬሽን ሜትድ ነው የምናየው። ኢን ሪግሬሽን ሞዴል ዘ ኳንቲቲ ቱ ቢ ፎርካስት ኢን ዘ ዲማንድ ፈንክሽን ኢዝ ቱ ቢ ዲፔንደንት ቫሪያብል ነው። ስለዚህ ፎርካስት የምናደርገው ዲፔንደንት ቫሪያብል ነው። ኤንድ ዘ ዴተርሚናንት ኦፍ ዘ ዲማንድ አር ኢንዲፔንደንት ኦር ኤክስፕላናቶሪ ቫሪያብል ነው። ስለዚህ ዲፔንደንት ቫሪያብል ፎርካስት ለማድረግ የምንጠቀመው ዴተርሚናንት ኢንዲፔንደንት ኦር ኤክስፕላናቶሪ ቫሪያብል ይባላል ማለት ነው። ሰፖዝ ዩ ዋንት ቱ forecast the demand for Y, for example, for particular period on the base of some past data, we would estimate the regression equation of the form Y is equals to A plus B of BX እናደርጋለን ማለት ነው። ስለዚህ Y represent የሚያደርገው the quantity to be demanded ወይም dependent variable ነው። X ደግሞ the single variable population variable independent variable X ከሆነ ማለት ነው። A እና B ደግሞ ኮንስታንት ናቸው ማለት ነው። ስለዚህ ዘ ፓራሜትር ኤ እና ቢ ኤስቲሜትድ የሚደረጉት ፓስት ዳታን በመጠቀም ነው። ይሄ እንዴት ነው የሚለውን በኤግዛምፕል እንመለከታለን ማለት ነው። እዚህ ጋር ያለው ኤግዛምፕል አለ፣ ይር አለ፣ ፖፑሌሽን ሚሊዮን አለ፣ ኳንቲቲ ኦፍ ሹጋር ዲማንድድ አለ። ስለዚህ ፖፑሌሽኑ ይሄ ኤክስ ነው፣ ኳንቲቲ ዲማንዱ ዋይ ነው ማለት ነው። ይህንን ተጠቅመን ምንድን ነው ሪሌሽንሽፕ አይ ሚን ኢሪግሬሽን ኢኩዌሽንን ዴቨሎፕ አልፋ ፕላስ ቤታ ኦፍ ኤክስን ዴቨሎፕ እናደርጋለን ከዚህ ኤግዛምፕል ላይ በመነሳት ማለት ነው። እሺ ስለዚህ ፖፑሌሽናችን እዚህ ጋር ተሰጥቶናል፣ እያንዳንዶቹ የኤክስ ቫሊዩ ማለት ነው። እነሱ ተዘርዝረዋል። እዚህ ጋር ሰሜሽን ኦፍ ኤክስ አለ፣ ድምሩ 152 መጥቷል አጠቃላይ ስንደምራቸው። ሹጋር ደግሞ ዋይ ነው ዲፔንደንቱ ማለት ነው፣ 40 አለ 50። ይሄ ኢንሳውዘንድ ነው ባጭሩ ለጽሁፍ እንዲመቻን ነው። እንደዚህ ይመጣል። ይሄ ድምሩ ስንት ይመጣል ማለት ነው? 490 ይመጣል ማለት ነው። ሌላኛው የሚያስፈልገን ኤክስ ስኩዌር አለ፣ ሌላኛው ኤክስ ታይምስ ዋይ ያስፈልገናል። ስለዚህ ይሄን ኤክስን ስኩዌር ስናደርገው 10 ስኩዌር 100 ይመጣል፣ 12 ስኩዌር 144 እያላችሁ ሁሉንም ስኩዌር አድርጓቸው እዚህ ጋር ያሉትን ቫልዩዎች ኤክስ ስኩዌር ስለሆነ የተጠየቀው እዛ ሁሉንም ስኩዌር ስናደርጋቸው 3994 ይመጣል ማለት ነው። ሌላኛው ሰሜሽን ኦፍ ኤክስ ታይምስ ዋይ ስንሰራ ኤክስ እና ዋይ ማለት የ10 ሲባዛ በ40 400፣ 12 ሲባዛ በ50 600 አለ። ሁሉንም እንደዚህ ያደረጋቸው አባዟቸው እዚህ ጋር ያሉትን ዳታዎች ታገኛላችሁ። ሰሜሽናችሁ ከዛ ስንት ይመጣል ማለት ነው? ኤክስ ታይምስ ዋይ አጠቃላይ ሲደምሩት ይሄን ዳታ 12000 ይመጣል ማለት ነው። ስለዚህ ይህን ካገኘን ወዲያ ምንድነው ማድረግ የሚጠበቅብን? ወደ ኢኩዌሽናችን መምጣት ነው። ኢኩዌሽናችን ዋይ ኢኳልስ ቱ ኤ ፕላስ ቢ ታይምስ ኤክስ ነው። ኤ ፕላስ ዋይ ኢንተርሴፕት፣ ኤ ማለት ዋይ ኢንተርሴፕት ነው። ቢ ስሎፕ ኦፍ ኢንተርሴፕት ሪግሬሽን ኢኩዌሽኑ ነው። ኤክስ ኢንዲፔንደንት ቫሪያብል ዋይ ዲፔንደንት ቫሪያብል ነው ማለት ነው። ስለዚህ በዚህ መሰረት መጀመሪያ ምናችን እንፈልጋለን? ቢ እና ኤን እንፈልጋለን። ኤ እና ቢን የምንፈልገው በፎርሙላ አላቸው። ቢ ስሎፑ ምንድነው? ኤን ታይምስ ሰሜሽን ኦፍ ኤክስ ታይምስ ዋይ ማይነስ ሰሜሽን ኦፍ ኤክስ ታይምስ ሰሜሽን ኦፍ ዋይ እናደርጋለን ኦቨር ኤን ታይምስ ሰሜሽን ኦፍ ኤክስ ስኩዌር ማይነስ ሰሜሽን ኦፍ ኤክስ ሆል ስኩዌር አድርገን እንሰራለን። ኤን ማለት የዳታው ብዛት ነው። ስንት ዳታዎች አሉ እዚህ ጋር ያለውን መቁጠር ነው። 1 2 3 4 5 6 7 ናቸው ማለት ነው። ይህንን ኤንን ቦታ ላይ እነዚህ ነው የምናስገባው ብዛቱን ነው የዳታውን። ስለዚህ 7 ዳታ አለ ማለት ነው። 7 ሲባዛ ሰሜሽን ኦፍ ኤክስ ታይምስ ዋይ 12 ነው። በ12 እናብዛለን። ሰሜሽን ኦፍ ኤክስ 152 ነው። ሰሜሽን ኦፍ ዋይ 450 ነው። 152 ሲባዛ በ40 እናደርጋለን። ኤን 7 አለ። ሰሜሽን ኦፍ ኤክስ ስኩዌር የታለ? እዚህ ጋር አለ ሰሜሽን ኦፍ ኤክስ ስኩዌር፣ እሱ እናስገባለን። ሰሜሽን ኦፍ ኤክስ ዘሆል ስኩዌር ማለት 152ን ዘሆል ስኩዌር ማድረግ ነው። ይሄንን እናስገባና ይሄን ካልኩሌት ማድረግ አያቅታችሁም። ከዚህ ወዲያ ሲጨርሱት ቤታ ምን ይመጣል? ወይም ስሎፓችን 1.96 ይመጣል ማለት ነው። ከዛ ቀጣይ አልፋን እንፈልጋለን ማለት ነው፣ ኤን ማለት ነው። ስለዚህ አልፋ ማለት ደግሞ ሰሜሽን ኦፍ ዋይ ታይምስ ቢ ታይምስ ሰሜሽን ኦፍ ኤክስ ኦቨር ኤን ነው። ይሄን ፎርሙላ ያዟቸው እንትን ላይ ተምራችሁ ካስታወሳችሁ ስታቲክስ 2 ላይ ማለት ነው። ሪግሬሽን ኢኩዌሽንን ሰሜሽን ኦፍ ዋይ ስንት ነው? 490 ነው።
ሰሜሽን ኦፍ ከዛ ቢን አግኝተናል። እዚህ ጋር 1.96 እንጠቀማለን። ሰሜሽን ኦፍ ኤክስ ስንት ነው? 152 አለ ሲካፈል ለ7 እናካፍላለን ማለት ነው። ለ7 ስናካፍላለን ይህንንም ካልኩሌት ስታደርጉት ስንት ይመጣል ማለት ነው? 27.44 ይመጣል። ስለዚህ ይህን ዳታ በኢኩዌሽን ፎርም ስጽፉት y ኢኳልስ ቱ ax ፕላስ b ሶሪ a ፕላስ bx ማለት ነው። a ፕላስ bx ነው። a ስንት ነው? 27.44 መጥቷል። ፕላስ 1.96 ነው። b ኦፍ x ይሆናል ማለት ነው። ስለዚህ ሪግሬሽን ኢኩዌሽናችሁ ይህን ይመስላል ማለት ነው። በዚህ መሰረት ነው ሪግሬሽን ኢኩዌሽናችሁን ዴቨሎፕ የምታደርጉት ማለት ነው። ስለዚህ እዚህ ጋር ዳታዎችን መለስ ብላችኋቸው ምናልባት የመደመር የመቀነስ ስህተት ቁጥሮች ሊኖር የማብዛት ሊኖር ይችላል። ቼክ አድርጉት እና ግን አሰራሩ ይህን ይመስላል። መጀመሪያ የሚጠበቅባችሁ ቤታን እና አልፋ ማግኘት ነው። ኢኩዌሽናችሁን ዴቨሎፕ ማድረግ ቀላል ይሆናል ማለት ነው። እዚህ ጥያቄ መልስ ይህን ይመስላል ማለት ነው። ወደ ቀጣይ እንላለን። ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ሌሎች ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼር ማድረግ ትችላላችሁ። እናም የቴሌግራም ግሩፓችን ጆይን ብታደረጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮመንት ላይ ደግሞ እንድሰራላችሁ የምፈልጉት ነገር ካለ ብታሳውቁ ደስ ይለኛል። ሌላኛው የምንመለከተው ኮንሴፕት ምንድን ነው? ትራኪንግ ዘ ፎርካስት ኦር ሜዠሪንግ ዘ ፎርካስት አኩሬሲ። አሁን ፎርካስት አደረግን። ስለዚህ ፎርካስት አኩሬሲያችን ምን ያህል ነው የሚለውን ማረጋገጥ ይጠበቅብናል ማለት ነው። ስለዚህ ትራኪንግ ዘ ፎርካስት ኢዝ ዘ ፕሮሰስ ኦፍ ኮምፔሪንግ አክቹዋል ዲማንድ ዊዝ ዘ ፎርካስት ነው። ስለዚህ ትራክ ማድረግ ፎርካስት ማለት አክቹዋል ዲማንዱን ከኛ ፎርካስት ጋራ ምን ያህል እንደተቀራረበ ወይም ዲፈረንስ እንዳለው ኮምፔር ማድረግ ላይ ያተኩራል ማለት ነው። ስለዚህ ፎርካስት ኤረር ማለት ኢዝ ዘ ዲፈረንስ ቢትዊን አክቹዋል ዲማንድ ኤንድ ፎርካስት ዲማንድ። ስለዚህ በአክቹዋል ዲማንዱ እና እኛ ፎርካስት ባረግነው ዳታ መካከል ያለው ዲፈረንስ ፎርካስት ኤረር ይባላል። ኤንድ ኤረር ካን ቢ ኦከር ኢን ቱ ዌይስ ነው። ይሄ ኤረር በሁለት መንገድ ይፈጠራል። አንደኛው ቢያዝ ሊሆን ይችላል፣ ሁለተኛው ራንደም ቫሪዬሽን ሊሆን ይችላል ማለት ነው። ስለዚህ ሁለቱንም መልከታቸው። የመጀመሪያው ቢያዝ ማለት ምንድን ነው ካለን ኤግዚስት ዌን ዘ ኮሙላቲቭ አክቹዋል ዲማንድ ቫሪስ ፍሮም ዘ ኮሙላቲቭ ፎርካስት ዚስ ሚንስ ዘ ፎርካስት አቨሬጅ ዲማንድ ሃቭ ቢን ሮንግ ነው የሚለው። ስለዚህ ቢያዝ የሚፈጠረው መቼ ነው? አክቹዋል ዲማንዱ ከኮሙላቲቭ ፎርካስቱ ዲፈረንስ ይፈጠር ማለት ነው። አጠቃላይ ኮሙላቲቭ አክቹዋል ዲማንዱ ከኮሙላቲቭ ፎርካስቱ ዲፈረንት ሲመጣ ቢያዝ ይፈጠራል ማለት ነው። ስለዚህ ይህ ማለት ባጭሩ አቬሬጅ ዲማንዳችን ሮንግ ነው ማለት ነው። ስለዚህ የሆነ ኤግዛምፕል አለ፣ ቀጥሎ ላሳያችሁ። እዚህ ጋር ኤግዛምፕል አለ፣ ፎርካስታችን አለ፣ አክቹዋሉ አለ የተከሰተው ማለት ነው። መንዝሊ 100 ይሆናል ብለን አሰብን። የ6 ወር ነው 600 ማለት ነው። አጠቃላይ ኮሙላቲቭም 100 አለ፣ 100 ሲደመር 100 200፣ 200 ሲደመር 100 300፣ 300 ሲደመር 100 400 ሲደመር 100 500፣ 500 ሲደመር 100 600 መጣ። እዚህ ጋር 600 አለ ማለት ነው። ስለዚህ ለ6 ታካፍሏቸው መንዝሊውን ኮሙላቲቭን ፎርካስታችሁ ስንት ይመጣል ማለት ነው? 100 ይመጣል። 600 ለ6 ማለት ነው። ለኛው አክቹዋል ላይ ስንመጣ ደግሞ መንዝሊ እነዚህ ናቸው ኦከር ያደረጉት ማለት ነው። አጠቃላይ 720 መጣ። 720 ለ6 ደግሞ 120 መጣ። ስለዚህ ፎርካስታችሁ እና አክቹዋሉ እኩል አልሆነም። ኮሙላቲቭም እንደዛው ነው። 110 ሲደመር 125 235፣ 235 ሲደመር 120 355 ሲደመር 125 480 ሲደመር 130 610 ሲደመር 110 720 ይመጣል። 720 ለ6 ይሄም ስንት ይመጣል ማለት ነው? 120 ነው። ስለዚህ ፎርካስታችን እና አክቹዋሉ እኩል ካልሆነ ቢያዝ አለ ይባላል ማለት ነው። ስለዚህ ፎርካስታችን እና አቨሬጅ ዲማንዱ ምን ሊሆን ይችላል ማለት ነው? በዚህ አሁን በአሁኑ ኤግዛምፕል መሰረት ፎርካስቱ ከአክቹዋሉ ያንሳል ማለት ነው። አክቹዋሉ ከፎርካስቱ በልጧል። ምክንያቱም 120 ነው አክቹዋሉ፣ ፎርካስታችን ግን 100 ስለነበረ ግራፊካሊ ብናየው በዚህ መልኩ ይሆናል ማለት ነው። ቢያዝ ኢዝ ሲስተማቲክ ኤረር ኢን ዊች ዘ አክቹዋል ዲማንድ ኢዝ ኮንሲስተንትሊ አባቭ ኦር ቢሎ ዘ ፎርካስት ዲማንድ። ስለዚህ ቢያዝ የሚፈጠረው አክቹዋል ፎርካስቱ አክቹዋል ዲማንዱ ከፎርካስቱ አባቭ ኦር ቢሎ ሲመጣ ማለት ነው። ዌን ዘ ቢያዝ ኤግዚስትስ ዘ ፎርካስት ሹድ ቢን ኢቫሉዌትድ ኤንድ ፖሲብሊ ቼንጅድ ቱ ኢምፕሩቭ ኢትስ አኩሬንሲ ነው። ስለዚህ ቢያዙ ሲፈጠር ወይም ሲገኝ ፎርካስታችንን ምንድነው ኢቫሉዌት በማድረግ ለማሻሻል መሞከር ይጠበቅብናል ማለት ነው። ስለዚህ the purpose of tracking the forecast is to be able to react to the forecast error by planning around it or by reducing it። ስለዚህ ትራክ ማድረግ ፎርካስታችን ወይም አክቹዋል ዲማንዱ ከፎርካስቱ ማነጻጸራችን ኤረሩን ማወቃችን ምን ለማድረግ ይጠቅመናል? በፎርካስት ላይ ፕላን በማውጣት ያን ነገር ሪዲዩስ ለማድረግ እንድንሰራ ያስችለናል። when an acceptable large error or bias is observed, it should be investigated to determine
ኢትስ ኮዝ ነው የሚለው። ስለዚህ ብዙ ጊዜ አንዳንድ ጊዜ ላርጅ ኤረር ሊፈጠር ይችላል። እነዛ ኤረሮችን ደግሞ ኦብዘርቭ እና ኢንቨስቲጌት በማድረግ ኮዛቸውን ለመለየት እና ቢቻል ኤረሩን ለማጥበብ መሞከር ይጠበቅብናል ማለት ነው። ስለዚህ ራንደም ቫሪዬሽን ፎርካስት እና አክቹዋል ፎርካስት ዊዛውት ቢያዝ ነው። ስለዚህ ያለ ቢያዝ ከሆነ ደግሞ ምን ይሆናል ማለት ነው? ፎርካስታችን ይኸው 100 600 መጣ። እዚህ ጋርም የተለያየ ቫሊዩ አለ፣ ግን አክቹዋሊ 600 መጣ ማለት ነው። ስለዚህ 600 ለ600 መጣ። አክቹዋል ፎርካስቱን ስናካፍለው 100 ይመጣል ማለት ነው የሁለቱም። ስለዚህ ቫሪዬሽኑ የተወሰናል። ለዚህ ጋር አሁን 5 ቫሪዬሽን አለ፣ እዚህ ጋር 6፣ እዚህኛው ጋራ 2 አለ ከዚህኛው አንጻር ማለት ነው። እዚህ ጋር 4 3 4 አለ። ግን አጠቃላይ ቢደምሯቸው እነዚህ ቫሊዎች እርስ በርስ ተጣፍተው ቫሪዬሽኑ ወይም ኢረሩ 0 ይመጣል ማለት ነው። ይሄኛው ዊዛውት ቢያዝ ሲሆን ይሆናል ማለት ነው። ግራፊካሊም ይሄውና ዊዛውት ቢያዝ ያለው ዳታን ብትመለከቱት ግራፊካሊ ይሄውና ያኛው ምንድነው ያለው ቢያዝ ካለው አፕዋርድ ወይ ዳውንዋርድ ነው የሚሆነው ከፎርካስቱ ማለት ነው። አክቹዋሊ እዚህ ጋር ግን አፕዋርድም ዳውንዋርድም ነው፣ ግን ኤረሩ በኋላ ይጣፋል እርስ በርስ ማለት ነው። ይሄኛው ምንድነው ማለት ነው? ዊዛውት ቢያዝ ያለው ግራፊካል ሪፕሬዘንቴሽን። የምናየው ደግሞ የመጨረሻው ፖይንት ምንድነው? ሜዠሪንግ ኤረር ነው። ኤረሮችን እንዴት ነው ሜዠር የምናደርገው ስንል አንደኛው ምንድነው ማድን እንጠቀማለን። ማድ ማለት አብሶሊት ሚን አብሶሊት ዲቪዬሽን የምንለው ማለት ነው። ስለዚህ ይሄ ምንድነው ኢዝ ዋን ኦፍ ዘ ሜትድ ሜዠሪንግ ፎርካስት ኤረር ነው። ፎርካስት ኤረር ሜዠር የምናደርግበት አንዱ ሜትድ ሲሆን ሚን የምንላት አቬሬጅ ነው የምታሳየው። አብሶሊት ዲቪዬሽን ደግሞ ምንድነው? አብሶሊት ማለት ዊዛውት ፕላስ ኤንድ ማይነስ ሳይን ነው። ዲቪዬሽን ደግሞ ኤረሩን ማለት ነው። ኤረር ማለት በአክቹዋል እና በፎርካስቱ መካከል ያለው ዲፈረንስ ማለት ነው። ስለዚህ ማድ ማለት ሰም ኦፍ አብሶሊት ዲቪዬሽኑ ለነምበር ኦፍ ኦብዘርቬሽን አብሶሊት ዲቪዬሽናችሁ ድምር ለነምበር ኦፍ ኦብዘርቬሽናችሁ ሲካፈል ማድ ይገኝ። በኤግዛምፕል ብናየው እዚህ ጋር ምንድነው 100 እና 105 አለ፣ ኤረሩ 5 ነው ዲፈረንሱ ማለት ነው። እዚህ ጋር -6 አለ፣ እዚህ ጋር -2 አለ፣ እዚህ ጋር 4፣ እዚህ ጋር 3፣ እዚህ ጋር -4 አለ። ስለዚህ አሁን እነዚህ ኤረሮች አለ ሰም ኦፍ ኦል አብሶሊት ዲቪዬሽን ማለት ያለ ፕላስ ኦር ማይነስ ሳይን እንደምራቸዋለን ማለት ነው። ስለዚህ እያንዳንዱን አብሶሊት ቫልዩ እየከተታችሁ አውጧቸው። እያንዳንዶቹ በየተራ ለፖዚቲቮች ችግር የለም፣ ኔጌቲቮቹን አስገብታችሁ ማውጣት አለባችሁ። ከዛ 5 ሲደመር 6 እኛ ፖዚቲቭ ስለሆነ የምንወስደው 11 ይመጣል። 11 እና 2 13 እና 4 17 17 እና 3 20 20 እና 4 24 ይመጣል ማለት ነው። ስለዚህ ማዳችን ሚን አብሶሊት ዲቪዬሽናችን 24 ሲካፈል አጠቃላይ ኦብዘርቬሽናችን ስንት ነው? 6 ነው። ስለዚህ ሚን አብሶሊት ዲቪዬሽናችን 4 ይሆናል ማለት ነው። ስለዚህ በአማካኝ የኛ ፎርካስት ከአክቹዋል ፎርካስቱ በ4 በአማካኝ ያንሳል ማለት ነው፣ ወይም ኤረር ይፈጠራል ማለት ነው። ይሄ ነው ማድ የምንለው። ስለዚህ ማድ ለምን ይጠቅማል ካልን ትራኪንግ ሲግናሎችን ትራክ ለማድረግ ወይም ፎር ትራኪንግ ኳሊቲ ኦፍ ፎርካስት ነው። ጥራቱ ምን ያህል ነው የሚለው የፎርካስቱን ለማየት ነው። ስለዚህ ትራኪንግ ሲግናል ፎርሙላው አልጀብሪክ ሰም ኦፍ ፎርካስት ኤረሩን ለማድ ማካፈል ነው። ማዱን አሁን ካልኩሌት ባደረግ ነው መሰረት ማለት ነው። ስለዚህ ፎርካስት ኤረሩን ለማዱ ማካፈል ነው። ስለዚህ 100 ዩኒት ተሰጥቷቸዋል ኤ ዊክ ፎርካስታችን ማለት ነው። ግን አክቹዋሉ የቀጣዮቹ 6 ወሮች እነዚህ ዳታዎች ቢከሰቱ በመካከላቸው ያለውን ዲፈረንስ ትፈልጋላችሁ፣ ኤረሩን ማለት ነው። 105 ሲቀነስ 100 5 ነው። 110 ሲቀነስ 100 10 ነው። 103 ሲቀነስ 100 3 ነው። 105 ሲቀነስ 100 5 ነው። 107 ሲቀነስ 100 7 ነው። 115 ሲቀነስ 100 15 ነው። ስደምሯቸው እነዚህ ፎርካስት ኤረሮች ስንት ይመጣሉ ማለት ነው? 45 ይሰጣሉ። ኢፍ ዘ ማድ ኢዝ 7.5 ነው የሚለው። ስለዚህ ማዱ ካላችሁ ፎርካስት ኤረሩን ለማዱ ስታካፍሉት ትራኪንግ ሲግናላችሁን ታገኛላችሁ። ስለዚህ 6 ይመጣል ማለት ነው። 75 ለ7.5 ታካፍሉት 45 ለ7.5 ታካፍሉት 6 ይመጣል። ግን ማዱ ባይሰጣችሁ ምንድነው ቅድም በሰራነው መሰረት ማካፈል ነው የሚጠበቅባችሁ ማለት። ይሄ ማለት ድምራቸው ኤረሩ 45 ነው። 45ን ለብዛታቸው ስታካፍሉ ለ6 7.5 ይመጣል ማለት ነው። በዛ ወይ ነው ማዱ የሚመጣው። ካልተሰጣችሁ ካልኩሌት አድርጉት ማለት ነው። ይሄን ይመስላል። የመጀመሪያው ጥቅሙ ትራኪንግ ሲግናል ለማወቅ ነው፣ ወይም ኳሊቲ ኦፍ ዳታውን ማለት ነው። ሌላኛው ኮንቲንጀንሲ ፕላኒንግ ነው። ኮንቲንጀንሲ ፕላኒንግ ማለት ማድ ካን ቢ ዩዝድ ቱ ኮፕ ዊዝ ፖሲብል ኤክስትራ ዲማንድስ ነው። ፖሲብል ኤክስትራ ዲማንዶች ባመጡብን ጊዜ ካልኩሌት እያደረግን ኤረሩን ባወቅን ጊዜ ኮንቲንጀንሲ ፕላኖችን ድንገት የሆነ ሲቹዌሽን ሲከሰት የሚያስፈልጉ ፕላኖችን ዴቨሎፕ ማድረግ ያስችለናል ማለት ነው። ሌላኛው ሴፍቲ ስቶክ ነው። ሴፍቲ ስቶክ ማለት ማድ ካን ቢ ዩዝድ ቱ ሴት ሴፍቲ ስቶክን ለማዘጋጀት ይጠቅመናል ማለት ነው። ሚን አብሶሉት ዲቪዬሽንን
መኖሩ ማለት ነው። እነዚህ የማር ጥቅሞች ናቸው ማለት ነው። ይህን ይመስላል ማለት ነው ቻፕተር 2 ስለ ፎርካስቲንግ ብዙ ነገሮችን አወራን። ቪዲዮ ከተመቻችሁ ላይክ ማድረግ እንዳይረሳ። ለጓደኞቻችሁ ይጠቅማል ብላችሁ ካሰባችሁ ሼር አድርጉላቸው እና በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። በኮመንት ላይ የምንጨምረውን ቀንስ አሳውቁኝ። የቴሌግራም ግሩፓችን ጆይን ማድረግ ከፈለጋችሁ ሊንኩን በዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። መልካም ጊዜ ይሁንላችሁ። ባባይ